ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 13 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ የተጋድሎ ውሎች በድል ታጅበው ቀጥለዋል። ጎንደር ጠቅላይ ግዛት በሁለት ግንባሮች ወታደራዊ ድሎች ሲመዘገቡ የግዙፉ ክፍለ ጦር የአመራር ሪፎርምም እውን ሆኗል። በወሎ ቤተ አማራም በተመሳሳይ ወታደራዊ ድሎች ተመዝግበዋል። የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። የብልጽግናው ኮሎኔል በሸዋ ያልጠበቁት ፈተና ከራሳቸው ሰራዊት ገጥሟቸዋል። አስቀድሞም ቢሆን ወታደር ለመሆን ሐሰተኛ የትምህርት ማስረጃ ይዘው ተቋሙን የተቀላቀሉ ኮሎኔል ከሚመሩት ሰራዊት ብርቱ ተቃውሞ ገጥሟቸው በአጃቢ ወጥተዋል። እኒህ ኮሎኔል ማናቸው? የገጠማቸው ፈተናስ ምንድነው? የሚለውን በዝርዝር ዜናችን ይደመጣል። በጦርነት ዋዜማ ላይ ነን። ወደ ጦርነት የምንገባው ደግሞ ወልቃይት ጠገዴና ጠለምትን ካልተቆጣጠርን መኖር ስለማንችል ነው ሲሉ የህወሓቱ ጄኔራል በግልጽ ተናግረዋል። በኦሮሞ ብልጽግና ለአንድ ዓመት የትግራይ ክልል አስተዳዳሪነት ሹመት የተሰጣቸው ጄኔራል ታደሰ ወረደ በአማራ ክልል ሰሜን ወሎ ዞን አለማጣ ከተማ ተገኝተው ስለ አይቀሬው ጦርነት የተናገሩበትን ሙሉ መረጃ በዝርዝር አሰናድተናል፣ ይቀርብላችኋል። የአማራ ህዝብ በተከፈተበት የዘር ማጥፋት ጦርነት የተነሳ የሚደርስበት ማህበራዊ ኢኮኖሚያዊ ቀውስ ከቀን ወደ ቀን እየተባባሰ ነው። ለጣና ቴሌቪዥን ከሚደርሰው የህዝብ ብሶቶችና ምሬቶች መካከል ከመተማ አውራጃ የደረሰው አንዱ ነው። በመተማ እየሆነ ስላለውና ስለሚፈጸመው አሁናዊ የህዝብ ቅሬታዎች መካከል አንዱን እናስደምጣችኋለን። ሰሚ ያጣው የመተማ ህዝብ ብሶት በሚል ርዕስም የህዝብን ቅሬታ አሰናድተናል፣ ይደመጣል። የፋኖን የዲፕሎማሲ አቅም የሚወስነውና ምናልባትም የጥንቃቄ መንገዶችን የሚመርጥበት ከበድ ያለ ጂኦፖለቲካዊ ጉዳይ እየመጣ ነው። ወሳኞቹ የአፍሪካ ቀንድ ቀናት እየመጡ ነው በሚል መጠይቃዊ ርዕስ ያሰናዳነው የትንታኔ መረጃ በነጩ ቤተ መንግስት ትናንት የሰማውን የአፍሪካ ቀንድ ጉዳይ የሚመለከት መረጃ ነው። በዚህ ጉዳይ የአማራ ህዝብ የሉና ትግል በምን መንገድ ይቀየሳል በሚለው ጉዳይ የሞራንን አስተያየት በማከል የትንታኔ ዘገባ አሰናድተናል። ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች መረጃዎችን አሰባስበን ያሰናዳን የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ካምፕ ገብተን አዛዡ መተናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ የተጋድሎ ውሎች በሁሉም ቀጠናዎች ተጠናክረው ቀጥለዋል። በጎንደር ከተማ አዘዞ ዙሪያ በተፈጸመ ኦፕሬሽን የብልጽግና ጥምር ጦር አመራሩ በፋኖ እርምጃ ሲወሰድበት በጎጃም በወሎ እና በሸዋም ተመሳሳይ ድሎች ተመዝግበዋል። የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር በጎንደር አዘዞ የብልጽግናው መከላከያ ካምፕ በቅርብ ርቀት በሚገኘው ቦታ በከፈተው ጥቃት የጠዳ ክፍለ ከተማ ሚልሻ ጠርናፊን ጨምሮ በርካታ የሚልሻ አባላት በፋኖ እርምጃ ተወስዶባቸዋል። የታድሎ ብርሃን ክፍለ ጦር የተለያዩ ብርጌዶች በጋራ በፈጸሙት ኦፕሬሽን በርካታ የሚልሻ አባላትን እርምጃ በመውሰድና 6ቱን ደግሞ ከነሙሉ ትጥቃቸው በእጃቸው ማስገባት ችለዋል። 15 የነፍስ ወከፍ መሳሪያዎችን በፋኖ እጅ ገቢ መሆናቸውን የኮሩ ህዝብ ግንኙነት ክፍል አስታውቋል። በዚሁ በጎንደር ቀጠና ከደብረ ታቦር ከተማ በቅርብ ርቀት በተካሄደ የፋኖ ድንገተኛ የደፈጣ ጥቃት ከ18 በላይ የብልጽግናው ሰራዊት እርምጃ ተወስዶባቸዋል። የጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር በወሰደው ፈጣን ማጥቃት ከፍተኛ ቁጥር ያለው የብልጽግና ሰራዊት ጉዳት ደርሶበታል ሲሉ የዓይን እማኞች ተናግረዋል። ከተከታታይ ወታደራዊ ተጋድሎዎቹ በተጨማሪ የብልጽግናውን ሰራዊት እያስኮበለለ ያለው አጼ ምኒልክ ህዝብ በበኩሉ ዛሬም በተመሳሳይ 2 የብልጽግና ሰራዊት አመራሮችን ማስኮብለሉን አስታውቋል። በቅርቡ የተደራጁ 11ኛ እዝ 203ኛ እና 83ኛ ክፍለ ጦር አመራሮች ፋኖን የተቀላቀሉት ሙሉ ትጥቃቸውንና ከፍተኛ ትርጉም የሚሰጣቸውን ወታደራዊ መረጃዎችን በመያዝ ነው። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር የአመራር ሪፎርም አካሂዷል። በዚህም መሰረት አርበኛ መልካሙ አበባው ወታደራዊ አዛዥ ሆኖ ሲመደብ፣ አርበኛ ዛናው ታረቀኝ ምክትል ወታደራዊ አዛዥ ጽሕፈት ቤት ኃላፊ መቶ አለቃ ገዳም ካሳ ሲመደብ፣ ዘመቻ መሪ ደግሞ አርበኛ ድግስ ያብራራው ተመድቧል። የክፍለ ጦሩ ፖለቲካ ዘርፍ ኃላፊነትን አርበኛ ቴዎድሮስ መስፍን ሲመራው፣ ህዝብ ግንኙነት ኃላፊነቱን ደግሞ አርበኛ ሙሉዬ ደሴ ተመድቦበታል። በአጠቃላይ
21 የኃላፊነት መደቦች አርበኞቹ ተመድቦባቸዋል። የ204ኛ አስቻለው ደሴ ኮር የህዝብ ግንኙነት መምሪያ የአደረጃጀት ሪፎርሙን አስመልክቶ ለጣና ቴሌቪዥን በላከው መረጃ በመሪነት የተመደባችሁን ወንድሞቻችን እንደ ከዚህ ቀደሙ ሁሉ ትግሉ የሚጠይቀውን ሁሉ አሟጣችሁ በመጠቀም ትግሉን ጫፍ እንደምታደርሱት እንተማመንባችኋለን። የተሰጣችሁን አማራዊ ኃላፊነትን በጽናት በታማኝነት በቅንነትና በትጋት እንድትወጡ እያሳሰብን መልካም የትግል ጊዜ እንዲሆንላችሁ በመመኘት ኮሩ ይህን የክፍለ ጦር ሪፎርም ሲሰራ እንደ ከዚህ ቀደሙ ጠላትን በማንበርከክ የሉና ስጋት ውስጥ ያለውን ማህበረሰባችንን ነጻ ማውጣትና የቀጠናው አቅም እንዲሆን ጭምር በመተማመን ነው ሲል ለአመራሮቹ መመሪያና የመልካም ምኞት መልእክት ማስተላለፉን አስታውቋል። የኮሎኔሉና የሚሊሻዎቹ ፍጥጫ በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በሸዋ ቀጠና ካሰማራው የአየር ወለድ ሰራዊቱ አዛዦች መካከል አንዱ የሆኑት ኮሎኔል ማቴዎስ ማዴቦ ከባዲ ሚሊሻዎች ብርቱ ተቃውሞ ገጠማቸው። የኮሎኔሉና የሚሊሻ አባላቱ ሰጣ ገባ አልቆም በማለቱም በመሃል ሽማግሌዎች ገብተው ሊያረጋጉ መቻላቸውን የጣና ቴሌቪዥን ምንጮች አረጋግጠዋል። የጣና ቴሌቪዥን ምንጮች ከሸዋ ጠቅላይ ግዛት ሬማ ከተማ ባደረሱን መረጃ ኮሎኔል ማቴዎስ ወደ ሬማ የመጣው ትናንት ነበር። ኮሎኔሉ እንደመጣ ከሚሊሻ አባላቱ ተከታታይና ፋታ የማይሰጡ ጥያቄዎች ቀረቡለት። በመጨረሻም ኮሎኔሉ የሚመልሰው ሲያጣ አንድ ሳምንት ብቻ ስጡኝ እባካችሁ ታገሱ ብሎ ከመካከላቸው አንድ የሚሊሻ አባል ይዞ ከስብሰባው ወጥቷል ሲሉ ይናገራሉ። የሚሊሻ አባላቱ ለብልጽግናው 101ኛ አየር ወለድ ክፍለ ጦር ኮማንዶ ሰራዊቱ ዋና አዛዥ ኮሎኔል ማቴዎስ ማዴቦ ያቀረቧቸውን ጥያቄዎች አስመልክቶ ምንጮቻችን ሲናገሩም መንግስት ቃል በገባልን መሰረት አልሰራልንም። ምክንያቱም እስካሁን ድረስ ፋኖ የተቆጣጠራቸውን ቀጠናዎች አስጠብቆ ከመያዙም ባለፈ ወደኛ ቀጠና እየገባ እያጠቃን ነው። እኛ በዚህ አቅማችን እንደማንቋቋም አስቀድመን ተናግረን ነበር። በወቅቱም የሰጣችሁን ምላሽ ትንሽ ታገሱን፣ ቴክኖሎጂን ተጠቅመን እናጸድዋለን ነበር ያላችሁን። እንኳንስ ፋኖን ልታጠፉት ይቅርና ጭራሽ ነጻ ቀጠና እያሰፉ ከመካከላችን የሚገኙ ጓዶቻችንን እያስኮበለሉና ወደኛ ካምፕ እየገቡም እያጠቁን ነው። መንግስት መቼ ነው የገባልንን ቃል የሚጠብቀው የሚለው ጥያቄ ቀዳሚው ነበር ሲሉ ምንጮቻችን ተናግረዋል። የሚሊሻ አባላቱ መንግስት የገባልንን ቃል መቼ ነው የሚጠብቀው ብለው የጠየቁት ከፍተኛ የድሮን ድብደባ ተፈጽሞ የአካባቢው ማህበረሰብ ስነልቦናዊና የህይወት ጥቃት ደርሶበት ፋኖ እንዲበተን የሚያደርግበትን ጥቃት እንዲፈጽም ነው። ብልጽግናው ደግሞ በዚህ ሰዓት እንኳንስ የድሮን ነዳጅ ሊጠቀም ይቅርና ከፍተኛ የነዳጅ እጥረት ገጥሞት ተቸግሯል። ሌላው ለኮሎኔል ማቴዎስ ማዴቦ የቀረበላቸው ለዚህ ጥያቄ ከኔ ምንም አይነት ምላሽ አትጠብቁ የሚል ምላሽ የሰጠበት ጥያቄ ነበር። ጥያቄውም ቤታችንን ዘግተን ወደዚህ ከመጣን 3 ዓመት አለፈን፣ እስከ መቼ ቤታችን ተዘግቶ ይቆያል? መቼ ግዳጃችንን ጨርሰን ወደ ቤታችን እንመለሳለን የሚል ነበር። ኮሎኔል ማቴዎስም ለዚህ ጥያቄ መልስ ለመስጠት ከአቅሜ በላይ ነው የሚል ቃል ብቻ ተናግረው እንደዘለሉት ምንጮቻችን ተናግረዋል። ተዳክሟል፣ ተበትኗል፣ እጅ ሰጥቷል የተባለው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በሬማ ከተማ ተደጋጋሚ የከተማ ኦፕሬሽንና የቀጥታ ውጊያ በማድረግ ድል መቀዳጀቱ ይታወሳል። በዚህ ተከታታይ የፋኖ ጥቃት ከፍተኛ የደህንነት ስጋት የደረሰባቸው የባዲ ሚሊሻ አባላቱ እናጠፋቸዋለን ያልናቸው እኛን ሊያጠፉን ነው፣ አሁን እኮ እንደ ድሮ እኛ ወደ እነሱ ቀጠና ሄደን ከመጓጋት ይልቅ ካምፓችንን ላለማስደፈርና ከመካከላችንም አንድ ወጥቶ እንዳይቀላቀላቸው እርስ በርስ መጠባበቅ ሆኗል የኛ ስራ። በዚህ ሁኔታ እስከ መቼ እንደምንቀጥል ግራ ገብቶናል። ከዚህ በላይ ቆዩ የምትሉን ከሆነ ትዕግስታችን አልቋል። የምንፈልገው እንድትለቁንና እንድንሄድ ነው ሲሉ በድፍረት መናገራቸውን የደረሰን መረጃ ያመላክታል። በባዲ ሚሊሻ አባላቱ የተፋጠጡት ኮሎኔል ማቴዎስ ማዴቦ ከዚህ በፊት ከሰሜን ሸዋ ዞን ብልጽግና ጽሕፈት ቤት ኃላፊ ኤልያስ አበበ ጋር በመሆን ለማዳበሪያ ግዢ ወደ ሬማ ከተማ የገቡ የአካባቢውን አርሶ አደር ሰብስበው ከ500 በላይ የጽንፈኛው ሰራዊት እጅ ሰጠ የሚል የሐሰት ዜና ያሰራጩ የጦር አዛዥ መሆናቸው አይዘነጋም። በነገራችን ላይ ኮሎኔል ማቴዎስ ማዴቦ ወደ መከላከያ የተቀላቀሉት በሐሰተኛ የትምህርት ማስረጃ መሆኑንም ወታደራዊ ምንጮቻችንን ዋቢ አድርገን መዘገባችን ይታወሳል።
በጦርነት ዋዜማ ላይ ነን። ጄኔራሉ የኦሮሞ ብልጽግና የሰጣቸው የአንድ ዓመት የስልጣን ዘመናቸው ሊያበቃ 17 ቀናት ብቻ የቀሯቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ወደ ጦርነት ልንገባ የመጨረሻው ሰዓት ላይ ነን። ዛሬ ከእናንተ ጋር የተገናኘሁት በጦርነት ዋዜማ ላይ ሆኜ ነው ሲሉ ተናገሩ። የኦህዴድ ብልጽግናው ሊቀመንበር ለአንድ ዓመት ትግራይን እንዲያስተዳድሩ የሾሟቸው ጄኔራል ታደሰ ወረደ የፊታችን መጋቢት 30 የስልጣን ዘመናቸው ይጠናቀቃል። በስልጣን የመቆየት ፍላጎት ካላቸውና ህወሓትም እንዲቆዩለት ከፈቀደላቸው ከአቶ አገኘሁ ተሻገር የይሁንታ ደብዳቤ ማጻፍ ይኖርባቸዋል። ሆኖም እሳቸውም ሆኑ ደብረ ጽዮን በሚመሩት የካውንስል ኮሚቴ ስልጣናቸውን ቀፍድዶ የያዘባቸው ህወሓት የጄኔራሉን በስልጣን ላይ መቆየት አይፈልግም። በመሆኑም ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ትግራይ ክልል ለማስተዳደር የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በእጩነት ተይዘዋል። ህወሓት ደግሞ በምርጫ ቦርድ እውቅናው መነሳቱ ይታወሳል። ህወሓት ለትግራይ ክልል ርዕሰ መስተዳደርነት ያቀረባቸውን የአቶ አማኑኤልን ስልጣን ኦህዴድ ብልጽግና ያጸድቀዋል ወይስ በዚህ የተነሳ ሁለቱ ኃይሎች ወደ ጦርነት ይገባሉ የሚለው ወደፊት የሚታይ ይሆናል። ጄኔራል ታደሰ ወረደ ግን በስልጣናቸው የመጨረሻ ሳምንት ላይ ሆነው ባስተላለፉት መልእክታቸው የትግራይ ህዝብ ለመጪው ጦርነት መዘጋጀት አለበት፣ ምክንያቱም ወልቃይት ጠገዴ፣ ጠለምትና ራያን ካልተቆጣጠረን ጦርነት ማካሄዳችን አይቀርም በማለት ተናግረዋል። ጄኔራሉ ይህንን የጦርነት ቀስቀሳ ንግግር ያደረጉት ደግሞ በብልጽግናው ትብብር በኃይል በተቆጣጠሩት የአማራ ክልል ሰሜን ወሎ ዞን ራያ አላማጣ ከተማ ነው። ጄኔራል ታደሰ ወረደ መልእክታቸውን ሲቀጥሉም ትግራይ በድጋሚ ወደ ጦርነት የምትገባ ከሆነ ምክንያቶች የሚሆኑት የተፈናቃዮችና የትግራይ ህገ መንግስታዊ ስርዓት ያለመመለስ ነው። ለዚህ ሲባልም ጦርነቱ አይቀሬ ነው ብለዋል። ተፈናቃዮችን ወደ ነበሩበት አማራ ክልል የመመለስና የአማራ ህዝብ ርስቶችን መልሶ በኃይል መቆጣጠርን ለህወሓት ቀይ መስመሩ መሆኑን የገለጹት የህወሓቱ ጄኔራል ዛሬ ይህንን ውይይት የምናካሄደው በጦርነት ዳመና ስር ሆነን ነው ሲሉ ህወሓት ወደ ጦርነት ለመግባት የመጨረሻው ሰዓት ላይ መድረሱን በግልጽ ተናግረዋል። ተፈናቃዮችን ወደ አማራ ክልል የማስመለሱን ጉዳይ በተመለከተ ታዛቢ ኃይሎች በተገኙበት እንዲመለሱ ጥያቄና ግብዣ የቀረበ ቢሆንም ተፈናቃዮቹን አግቶ የያዘው ህወሓት መሆኑ የሚታወቅ ሐቅ ነው። ህወሓት ደግሞ ተፈናቃዮቹን አግዶ የያዛቸው ወደ ወልቃይት ጠገዴ ለመግባት የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ፈርሶ የህወሓት አስተዳደር እንዲዘረጋ ካልተፈቀደ ተፈናቃዮቹን እንደማይለቅ በተደጋጋሚ ጊዜ ሲናገር መቆየቱ ይታወሳል። ሌላው ህወሓት ከብልጽግናው ስርዓት ጋር ወደ ጦርነት የሚገባበትን ዋናና ብቸኛ ምክንያት ያስቀመጡት ጄኔራል ታደሰ ወረደ የአማራ ርስቶችን መንጠቅ ብቻ መሆኑን በማያሻማ መንገድ ገልጸውታል። ህወሓት ወደ ጦርነት ለመግባት የሚያደርገው ዝግጅት የአማራ ርስቶችን በኃይል ተቆጣጥሮ በመያዝ የሀገርነት ህልሙን ለማሳካት ብቻ እንጂ በ4 ኪሎ የስርዓት ለውጥ ለማምጣት አለመሆኑን ጄኔራሉ ሳይደብቁ ገልጸዋል። የሰሜን ህዝቦች ህብረት እያሉ ለህወሓት ወረራ ስልታዊ ድጋፍ አጋርነታቸውን የሚያሳዩ አንዳንድ በአማራ ብሔርተኝነት ስም የተደበቁ ኃይሎች ከዚህ የጄኔራል ታደሰ ወረደ ንግግር በኋላ የሚሰጡት አስተያየት ይጠበቃል። ሰሚ ያጣው የመተማ ህዝብ ብሶት። በአማራ ክልል ምዕራባዊ ጎንደር ዞን መተማ አውራጃ በመተማ ከተማና በአካባቢው የሚፈጸመው እገታ፣ አስገድዶ መሰወር እንዲሁም የንጹሃን ግድያ መበራከቱን ነዋሪዎች በተደጋጋሚ ይናገራሉ። ይህ ሁሉ ወንጀል የሚፈጸመው ደግሞ በሁሉም ጉልበተኛ ቡድኖችና ማናለብኝ ባይ ግለሰቦች መሆኑን ቅሬታ አቅራቢዎች ገልጸዋል። አስተያየታቸው ለጣና ቴሌቪዥን የሰጡ የአካባቢው ነዋሪዎች እንደገለጹት በመተማ ከተማና በሌሎች በበረሃማ አካባቢዎች በተደራጁ ታጣቂ ኃይሎች እንዲሁም በመንግስት የጸጥታ መዋቅር ተጠርንፈው በሚንቀሳቀሱ የጸጥታ አካላት እየደረሰ ያለው ሰቆቃ ከጊዜ ወደ ጊዜ እየተበራከተ መጥቷል። የመተማ ወረዳ ማዘዣ ጣቢያውን አድርጎ የአርሶ አደሮችን የቀንድ ከብቶችና ልዩ ልዩ የኮንትሮባንድ ዕቃዎችን በሱዳን ኮሪደር እያሻገረ የሚገኘው የመንግስት ሰራዊት ነው። ከሰሞኑ 2 ንጹሃን ወጣቶችን በአሰቃቂ ሁኔታ በመግደል በከተማዋ ህዝብ ዘንድ ከፍተኛ ቁጣ ቀስቅሷል ሲሉ ተናግረዋል። ወጣቶቹ የተገደሉት በከተማ አስተዳደሩ አመራሮች ትዕዛዝና በአካባቢው በተደራጁ ሰላም አስከባሪዎች መሆኑን የከተማው ነዋሪዎች ይናገራሉ። ከቀናት በፊት መኳንንት አዲሱ የተባለ ወጣት በባዲን የሚልሻ አባላት ሀብት ንብረቱን ከተቀማ በኋላ በአሰቃቂ ሁኔታ እንደተገደለ ያስታወሱት ነዋሪዎቹ በትናንትናው ዕለት ደግሞ በመተማ ከተማ ግንጅራ ኳስ ሜዳ በተባለ አካባቢ አንድ የቀን ሰራተኛ በፖሊስና በሚልሻ አባላት ከፍተኛ ድብደባ ተፈጽሞበት ህይወቱ
ሕይወቱን እንዲያልፍ መደረጉን ገልጸዋል። ይህን ተከትሎም የከተማው ነዋሪዎች ከፍተኛ መደናገጥ ውስጥ መግባታቸውን የሚናገሩት የጣና ቴሌቪዥን ምንጮች እነዚህ ወጣቶች በስም የታወቁና በአደባባይ የተገደሉ በመሆናቸው እንጂ ሌሎች በርካታ ወጣቶች በብልጽግናው ሰራዊት እየታፈኑ ከተወሰዱ በኋላ የደረሱበት እንደማይታወቅ ተናግረዋል። በመተማ ከተማ ከሚደረገው የሌሊት አፈናና ግድያ በተጨማሪ በዙሪያው በሚገኙ ቀጠናዎችን በተመሳሳይ በመንገድ ላይ የሚፈጸሙ እገታዎችና ዝርፊያዎች ዳግም ማገርሸታቸውን የአካባቢው ነዋሪዎች ገልጸዋል። የጣና ቴሌቪዥን ምንጮች እንደገለጹት በተለይም ከዚህ በፊት በተደጋጋሚ አሽከርካሪዎችና መንገደኞች የሚታገቱበት መቃ የሚባለው ስፍራ መጠነኛ መሻሻል አሳይቶ የነበረ ቢሆንም ከሰሞኑ ግን በከፍተኛ ሁኔታ ወንጀሎች እየተፈጸሙበት ይገኛል። ትናንት ከሰዓት በኋላ 2 አሽከርካሪዎች ከረዳቶቻቸው ጋር ታፍነው መወሰዳቸውንና ተሽከርካሪዎቹም ባልታወቁ አካላት ተነድተው መሰወራቸውን ነዋሪዎቹ ገልጸዋል። እንዲህ አይነቱ ወንጀል ሲሰራ ዘልቆ የጠየቀ የጸጥታ አካል አለመኖሩን የገለጹት ነዋሪዎቹ እኛም በደላችንን ለመግለጽ ሰሚ በማጣታችን ለከፋ ችግር ተጋልጠናል ብለዋል። በአካባቢው የሚንቀሳቀስ ህገወጥ ታጣቂ መኖሩን የገለጹት ምንጮቻችን ታጣቂ ኃይሉ በብልጽግናው ጦር መሪዎች የሚደገፍ እንደሆነና በዝርፊያ ከሚያገኘው ገንዘብም በጋራ እንደሚካፈሉ በተደጋጋሚ ይገለጻል። ወሳኞቹ የአፍሪካ ቀንድ ቀናት እየመጡ ነው። የአፍሪካ ቀንድ ከየትኛውም ክፍለ ዓለምም ሆነ ክፍለ አህጉር በተለየ መልኩ የመጥፎ ክንውኖች መገናኛ መናኸሪያ ነው። ይህ ቀጠና 40 ዓመት ባልሞላ ጊዜ ውስጥ 2 ሀገራትን አዋልዶ ሶስተኛውንም እያማጠ ሲሆን ምናልባት በቀጣዮቹ ጥቂት ዓመታትም በሱዳን በኩል ሌላ አንድ ሀገር ሊጨምር እያለ ነው። ከተሳካለት በኢትዮጵያ በኩልም ተጨማሪ ሀገር ለማዋለድ እያሟሟቀ ይመስላል። የሶማሌላንድ አገርነት ሙሉ ዕውቅና የማግኘቷ ጉዳይ ተጠናቆ የኢራኑን ጦርነት ፍጻሜ ብቻ እየጠበቀ ይመስላል። አስቀድሞም ቢሆን ለሶማሌላንድ የሙሉ ሀገርነት ዕውቅና ብርቱ ትግል ያደረጉት የአሜሪካው ኮንግረስ አባሉ ጆን ሮዝ 2 ባልደረቦች ቻቸውን ይዘው ለሀገራቸው ግምጃ ቤት አንድ ሰነድ አስገብተዋል። ይህ ሰነድ ደግሞ ሶማሌላንድ ከአሜሪካና ቀሪው ዓለም ጋር የፋይናንስ ትስስር እንዳይኖራት ያደረጉ ችግሮች ምንድናቸው? እነዚህን ችግሮችስ እንዴት ማስወገድ ይቻላል? የሚል ነው። ይህ ሰነድ ሶማሌላንድ ከአሜሪካና ዓለም አቀፍ የፋይናንስ ስርዓት ተጠቃሚ እንዳትሆን እንቅፋት የሆኑባትን ጉዳዮች የአሜሪካ ግምጃ ቤት አጥንቶ እንዲያቀርብ የሚጠይቅ ረቂቅ የውሳኔ ሐሳብ ሲሆን የሶማሌላንድ ኢኮኖሚክ አክሰስና ኦፖርቹኒቲ አክት የተሰኘውን ረቂቅ የውሳኔ ሐሳብ ያቀረቡትን የምክር ቤት አባሉን ጆን ሮዝና 2 ጓደኞቻቸውን የሶማሌላንድ ውጭ ጉዳይ ሚኒስትር በይፋ አመስግኗቸዋል። የረቂቅ ውሳኔ ሐሳቡ መቅረብ ማለት የሶማሌላንድ የሙሉ አገርነት ዕውቅና አሜሪካ እንደሰጠቻት ተደርጎ ይቆጠራልና ረቂቅ የውሳኔ ሐሳቡ ግምጃ ቤቱ ሶማሌላንድ ዓለም አቀፍ የባንክና የክፍያ ስርዓቶችን ጨምሮ ከአሜሪካና ዓለም አቀፍ ተቋማት የፋይናንስ ስርዓት ተጠቃሚ እንዳትሆን ገደብ የሆኑባትን የሕግ የቴክኒክና የቁጥጥር ስርዓቶችን በዝርዝር አጥንቶ በ6 ወራት ውስጥ ለምክር ቤቱ እንዲያቀርብ ይጠይቃል። የግምጃ ቤቱ ሪፖርት ሶማሌላንድ የገንዘብ አጠባና የጸረ ሽብር ፋይናንስ ህግጋትን ምን ያህል እንደምታከብር እንዲሁም አስተማማኝና ደህንነቱ የተጠበቀ የፋይናንስ ስርዓት እንድትከተል አሜሪካ ምን አይነት ድጋፍ ልታደርግላት እንደምትችል አማራጮችን እንዲፈትሽ ጭምር የሚጠይቅ ነው። ይህ ረቂቅ የውሳኔ ሐሳብ ከመቅረቡ በፊት አንጋፋው የኮንግረስ አባሉ ጆን ሮዝ ባሳለፍነው ነሐሴ ወር ላይ ለዶናልድ ትራምፕ አንድ ዳጎስ ያለ ሰነድ አዘጋጅተው አቀርበው ነበር። የሪፐብሊካን ፓርቲ ተወካዩ የ61 ዓመቱ ጎልማሳ ፖለቲከኛ ጆን ሮዝ በተጠቀሰው ወር ለዶናልድ ትራምፕ ያቀረቡት ሰነድ ሶማሌላንድን የሚመለከት ነበር። በዚያ ሰነድ ላይም ክቡር ፕሬዝዳንት ሶማሌላንድን የሙሉ አገርነት ዕውቅና ልንሰጣት ይገባል፣ ምክንያቱም ያቺ ሀገር ለአሜሪካ ሴቶች ተባባሪ በመሆን የዲሞክራሲ ልምምድን በምርጫ ያሳየች ሀገር ናት። የጸረ ሽብር ዘመቻዎችንም የምትደግፍልን ስትሆን ከፍተኛ ስትራቴጂክ ቦታ ላይ የምትገኝ ሀገር ናት። ሶማሌላንድን አገር እንድትሆን ዕውቅና መስጠት ለአሜሪካ ብዙ ይጠቅማታል የሚል ነበር የሰነዱ ጥቅል ሐሳብ። በወቅቱ ይህንን ሰነድ ጆን ሮዝ ካቀረቡ ከ2 ሳምንት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዋሽንግተን ሄዱ። እሳቸው ከዶናልድ ትራምፕ ጋር ተወያይተው እግራቸው ዋሽንግተንን ከመልቀቁ የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ነጩ ቤተ መንግስትን እንዲጎበኙ ጥሪ ቀረበላቸው።
ሁለቱ መሪዎች ማለትም ኔታንያሁና መሐመድ አብዱላሂ ከዶናልድ ትራምፕ ጋር ተወያይተው ከተለያዩ ከ3 ወራት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሶማሌላንድ ሙሉ የአገርነት እውቅና ሲያንሳት ነው ብለው በአደባባይ ለራስ ገዟ ሶማሌላንድ የሙሉ አገርነት እውቅና በመስጠት ቀዳሚዋ ሆነች። ከእነዚህ እውነታዎች በኋላ የምንመለከታቸው 3 መሰረታዊ ነጥቦች አሉ። የመጀመሪያው ነጥብ ነሐሴ ላይ ጆን ሮዝ ላለቃቸው ሶማሌላንድን በተመለከተ ባቀረቡት ሪፖርት ላይ ያነሷቸው 2 ነጥቦች ናቸው። የኮንግረስ አባሉ ሐሳባቸውን ለትራምፕ ሲያብራሩ ሶማሌላንድ የዲሞክራሲ ልምምድን በምርጫ ያረጋገጠች ሀገር ናትና ለጸረ ሽብር ዘመቻችን አጋራችን ናት የሚሉ ሐሳቦች ናቸው። ሁለተኛው የአፍሪካ ቀንድ ቀጣይ ጊዜያት የሚኖረው መልክና የሚፈጥረው ተጽዕኖ ምን መልክ ይኖረዋል የሚለው ነው። የመጨረሻው ሐሳብ በዚህ ፍትጊያና ፉክክር ውስጥ የሚፈጠረውን የኃይል አሰላለፍና የአሜሪካን እሴቶች አስመልክቶ ፋኖ ምን አይነት አቋም ይወስዳል የሚለው ይሆናል። የጆን ሮዝ የነሐሴ ወሩ ሪፖርት በአፍሪካ ቀንድ ያለውን የአሜሪካና የምዕራባውያን ሊበራሊስት ኃይል ፍላጎት በሚገባ የሚያመላክት ነው። በተለይም የምዕራባውያን እሴቶች የሚባሉት እንደ ምርጫ፣ ሰብአዊ መብት፣ የሐሳብ ነጻነት መብትና የመሳሰሉት አሜሪካ የማትደራደርበት መሆኑን ነው። ምርጫው የቱንም ያህል ፍጹም ውሸት እንደሆነ ቢያውቁም አሜሪካና አጋሮቿ ዲሞክራሲ በአንድ ጀንበር አይገነባም፣ ባይሆን የምርጫ ልምምድ መኖሩ በራሱ በቂ ነው በሚል አቋም በየሀገራቱ የሚደረጉ ምርጫዎችን በፋይናንስ በሚዲያና በቴክኒክ ዘርፎች ድጋፍ ያደርጋሉ። ሶማሌላንድ ደግሞ በዚህ ዘርፍ የተመሰከረላት ናት። ከ1991 ጀምሮ ባሉት 6 ፕሬዝዳንቶችን በምርጫ ቀይራለች። ለምሳሌ ጎረቤቶቿ ኢትዮጵያ፣ ጅቡቲና ኤርትራን ብንመለከት 3ቱም በአንድ አስተሳሰብና በአንድ ግለሰብ የሚገዙ የጭቆና ሀገራት ናቸው። አቶ መለስ እስኪሞቱ ድረስ ባሉት 21 ዓመታት ኢትዮጵያ በአንድ ግለሰብ ስትመራ ሶማሌላንድ 4 ጊዜ ፕሬዝዳንት ቀይራለች። መሪዋን ብቻ ሳይሆን ፓርቲን መቀየር የቻለች አንጻራዊ ዲሞክራሲ የሰፈነባት ሀገር ሆናለች። ይህ የዲሞክራሲ ስርዓት ግንባታ ልምምዷ በዓለም ፊት የተመሰገነላት በጎ ገጿ ነው። የጸረ ሽብርተኝነት ዘመቻን በተመለከተም የየመኑን ነውጠኛ ሀውቲ አማጺን ጨምሮ ሌሎች የሽብር ቡድን አባላትና የሽብር ቡድኖችን በግልጽና በስውር የሚደግፉ ሀገራት በሶማሌላንድ ጉዳይ ጥርሳቸውን ነክሰውባታል። ጸረ ሽብር ዘመቻና የዲሞክራሲ ልምምድ ለአሜሪካም ሆነ ለምዕራባውያን ኃይሎች እንዲታለፍባቸው የማይፈልጓቸው ቀይ መስመሮቻቸው ናቸው ሲሉ የፖለቲካ ተንታኞች ይናገራሉ። ሁለተኛውና ወሳኙን ነጥብ በዝርዝር ስንመለከተው የምናገኘው ሐሳብ የአፍሪካ ቀንድ ቀጣይ ዕጣ ፈንታና የኃይል አሰላለፍ ጉዳይ ነው። ቱርክ፣ ኢራን፣ ኤርትራ፣ ግብጽ፣ ሩሲያ፣ ቻይናና ኳታር በሶማሊያ በኩል ሲያልፉ እስራኤል፣ የተባበሩት አረብ ኤሚሬቶች፣ እንግሊዝ፣ አሜሪካና ምናልባትም ኢትዮጵያ ከሶማሌላንድ ጋር የሚሰለፉ ኃይላት ናቸው። ይህ መሆኑ ደግሞ ቀድሞውንም ሆድ የባሰውን የአፍሪካ ቀንድ ሰላም የበለጠ እንዲነፋረቅ የሚያደርገውን የውክልና ጦርነት ሊያስተናግድ የሚያስችለው ይሆናል ተብሎ ተሰግቷል። በዚህ በኩል እንደ አገርም ሆነ በአገረ መንግስቱ የወቅቱ ገዢ ፓርቲ የዘር ማጥፋት ጦርነት የተከፈተበት የአማራ ሕዝብ ምን አይነት እርምጃዎችን መከተል እንደሚኖርበት በጽሞና ትኩረት ሰጥተው ሊከታተሉት የሚገባ ጉዳይ መሆኑን የጂኦፖለቲካ ተንታኞች ያሳስባሉ። የመጨረሻውን ነጥብ የምንመለከተው ከአማራ ሕዝብ የሉና ትግል አኳያ በመቃኘት ይሆናል። ኢትዮጵያን ከዓለም ጋር በዲፕሎማሲ ያገናኘው አማራ ነው። ሆኖም የአሁኑ ዓለም አቀፍ የዲፕሎማሲው ኃይል በአማራው ሕዝብ ላይ ያለው አተያይ የተቀየረ ይመስላል። ለዚህ ደግሞ ምክንያቱ ከሮማን ፕሮጀስካ እስከ ህወሓት ማኒፌስቶና የብልጽግናው ስርዓት የውጭ ጉዳይ ፖሊሲ የተጫወቱት አሉታዊ ሚና ላቅ ያለውን ድርሻ ይወስዳል። የራሱ የአማራው ኤሊቶች የሚከተሉት ስሁት መንገድና ወቅቱን ያልዋጃ አካሄድም የአማራ ህዝብ በዲፕሎማሲው መስክ ለመመታቱ ምክንያት ተደርጎ የሚወሰድ ነው። ህወሓት በዘረጋው የዲፕሎማሲ ሰራዊትና ለምዕራባውያንም ሆነ ለምስራቁ ጎራ ታዛዥነቱን ማሳየቱን ተከትሎ የአገርነት እውቅና እንዲሰጠው የሚያስችለውን የመጨረሻ ምዕራፍ እያካሄደ ነው። በተለይም የአማራን ታሪካዊ ርስቶች ለመውረድ የሚሄድበት ርቀት የአማራ ፋኖም ሆነ የአማራ ህዝብ ገና ብዙ ስራ እንደሚጠበቅባቸው የሚያመላክት ጉዳይ ነው። በአማራ ህዝብ ታሪካዊ ርስቶች ላይ ወረራ ለመፈጸም ዝግጅት ላይ ያለው የህወሓት ቡድን ወዲህ ደግሞ ተበደልኩ የሚል ለቅሶ ኒውዮርክ፣ ብራስለስና ጄኔቫ ላይ ፎጣ ዘርግቶ በማልቀስ ዲፕሎማሲያዊ ትግሉን እያካሄደ ነው። የአማራ ፋኖ ብሔራዊ ንቅናቄም ከፊቱ የሚጠብቀው እንደዚህ አይነት አጣብቂኝ ፈተናዎች ናቸው። በአንድ በኩል የብልጽግናው ዘር አጥፊና አገር አምክን ስርዓት በአማራ ህዝብ ላይ የከፈተው የዘር ማጥፋት ጦርነት እየተደገፈ ያለው በተባበሩት አረብ ኤሚሬቶች ነው። ይህች ሀገር ደግሞ በሶማሌላንድ ጉዳይ ከአሜሪካና ከእስራኤል ጋር ተለጥፋ መታለች። ይህ መሆኑ ደግሞ አፋብንን አጣብቂኝ ምርጫዎች ጋር እንዲጋፈጥ አድርጎታል። በሌላ በኩል ደግሞ ከዚህ ካምፕ ውጭ ያለውን አሰላለፍ ቢደግፍ የሚጠብቀውን ያውቀዋል። በመሆኑም የአማራ ፋኖ ብሔራዊ ንቅናቄ
ንቅናቄ የቀጠናውን መጪዎቹን ጊዜያት ታሳቢ ባደረገ መልኩ ሊተገብራቸው የሚገቡት ሁለት መሰረታዊ አቋሞች ያስፈልጉታል። የመጀመሪያው አቋም ለአሜሪካም ሆነ ለምዕራባዊው ኃይል እሴቶች መገዛትና በዚያ መጠንም አስፈላጊውን ቀጣይ እርምጃ መምረጥ። ሁለተኛው መሰረታዊ ነጥብ የራሱን ውስጣዊ አቅምና አቋም በማሳደግ ተፈላጊ ተመራጭና ተገዳዳሪ ኃይል መገንባት ይኖርበታል። ይህን ካደረገ በኋላ የህዝብን ዘላቂ ጥቅምና የአማራን እሴቶች ባስጠበቀ መልኩ የኃይል አሰላለፍ ምርጫውንም ሆነ የጠላት ልየታውን ይፋ ሊያደርግ ይችላል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ቀንድ ሁኔታ ከውስብስብ ወደ በጣም ውስብስብ መሸጋገሩን በሚገባ በመመልከት ጊዜውን የዋጀ የፖለቲካ፣ የዲፕሎማሲ፣ የሚዲያና የወታደራዊ ትግሉን በመቃኘት ታግሎ ሊያታግል ይገባዋል በማለት የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 13 ቀን 2018 ዓመተ ምህረት ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። በዚሁ ተሰናበትን። ጤና ይስጥልን።